እናንተ አውቃችሁ ግዴታችሁ ከሆነ ግዴታችሁን እንድትፈጽሙ መብታቸው የሆኑ ልጆች ደግሞ መብታቸውን እንዲጠቀሙ ከማድረግ አኳያ የሚሰሩ ስራዎች አሉና እነሱን አውቃችሁ እንድትሄዱ ነው። የመጀመሪያው ትልቁ ዓላማ ምንድነው? የፖሊዮ ቫይረስ ክትባት ማለት ነው። ፖሊዮ ማለት ህፃናትን ሽባ የሚያደርግ እግራቸውንና እጃቸውን እንዳይንቀሳቀስ አድርጎ ሁልጊዜ እየተፋቀቁ የሚሄዱበት እግራቸው ስልት ሆኖ የሰውን እጅ እየጠበቁ የሚኖሩ የሚያደርግ በሽታ ነው። ይህን በሽታ ደግሞ የሚከላከለው ክትባት በማስከተል ነው። ስለዚህ አንዱ ይሄ ሽባ የሚያደርገውን በሽታ የሚያድን ክትባት የሚሰጥ ነውና ይሄ ደግሞ በሀገራችን ደረጃ በሽታው በተለያዩ አካባቢዎች ተከስቷል። እኛ አካባቢም ወደ ላይ አካባቢ ተገኝቷል፣ ሌላም አካባቢ ተገኝቷል። የሚተላለፈው በቀላሉ ስለሆነ እነዚህ ህፃናትን ሊያጠቃ ስለሚችል ይሄ ክትባት መሰጠት ስለተጀመረ ይህን እንድታውቁ ነው። ክትባቱ ይሰጣል። ስለዚህ ክትባቱ ደግሞ ጥሩነቱ በሽታውን የምንከላከልበት ክትባት አለ ማለት ነው። ይህን ክትባት እንሰጣለን ማለት ነው። ክትባቱ የሚሰጠው በአፍ ነው የሚሰጠው። ስለዚህ ህፃኖቻቸውን እድሜያቸው ከ5 ዓመት በታች የሆኑ በሙሉ ለዚህ ክትባት ታላሚ ናቸው፣ ይሰጣቸዋል ማለት ነው። ስለዚህ አሁን የፖሊዮ ክትባት ይሰጣል። ክትባቱን ማዳን ይቻላል። የሚዳነው መቼ ነው? የክትባቱን በአፉ ሲወስድ ማለት ነው። ስለዚህ በዚህ አካባቢ በእኛ አካባቢ ከዛሬ እስከ ሰኞ ክትባቱ ይሰጣል ማለት ነው። ዛሬ ያልኖሩ ህፃናት እስከ ሰኞ ባለው ኤክስቴንሽኖቹን ፈልጋችሁ መውሰድ ይችላሉ ማለት ነው። እና ይህን እውቅና መኖር ይጠበቅበታል። ለመጀመሪያ ዙር ነው። ሁለተኛ ይወስዳሉ ማለት ነው። የዛሬ ወር ሁለተኛ ዙሩን ክትባቱ ይሰጣል ማለት ነው። ስለዚህ አሁን የምናወቃችሁ የሚሰጠው ክትባት የእግርና እጅን ሽባ የሚያደርግ መከላከያ የፖሊዮ ክትባት ነው። ክትባቱ በምን ይሰጣል? በአፍ ይሰጣል። እድሜያቸው ከምን በታች ያሉ ህፃናት ነው የሚወስዱት። ከ5 ዓመት በታች ያሉ ህፃናት ይህን ክትባት ይወስዳሉ። ጤና መድህንን ማዘጋጀቱ ከሴፍቲኔት በላይ እርዳታ እየሰጠ ነው መንግስት። ምክንያቱም ለእያንዳንዱ ለሚከፍለው ሰው 3 እጥፍና 4 እጥፍ መንግስት ደግሞ ከፍሎ እየጨመረ ነው እንጂ እናንተ የምታዋጡት ገንዘብ ሰውን እያከም አይደለም፣ መንግስት እየከሰረ ነው ያለው። አሁንም የዚህ አገልግሎት ተጠቃሚ ለመሆን ሁላችሁም ከቤታችሁ ካለው አባወራ እቤታችሁ ጋር ከሚኖረው ሰው ጋር ተመካከራችሁ በዚህ ሳምንት ውስጥ የጤና መድህንን ከፍላችሁ እንድትጨርሱ ለማለት እፈልጋለሁ። 2 ህፃናቶች ቢኖሩ ከ5 ዓመት በታች አንዱ ተገኝቶ ሌላው የማይገኝ ከሆነ ተመልሰን ሄደን ህፃኑን አግኝተን መከተብ አለብን። ስለዚህ የሚቀር ሰው የለም፣ የሚቀር ህፃን የለም፣ መከተብ አለብን። ምክንያቱም ቅድም አሰፋ እንዳለው አንዴ በሽታው ሰውነትን ሽባ የሚያደርግ ከሆነ እድሜ ልክ ሽባ ሆኖ የሚቀረውና ይህን ለማስቀረት ደግሞ በክትባት መከላከል ይኖርብናል ማለት ነው። ስለዚህ ጠንክረን ማስከተብ አለብን ማለት ነው፣ መከታተል አለብን። በጣም ጥቅሙ የጎላ ስለሆነ ማለት ነው። ሌላኛው ሁለተኛው ጤና መድን ነው። ጤና መድን በተመለከተ ደግሞ ክፍያችንን በሰዓቱ ከፍለን ያው እንደ አቅማችን ከፍለን መታከም ይኖርብናል እንደ ህመማችን ማለት ነው። ስለዚህ እሱ ላይ በደንብ ትኩረት ማድረግ ያስፈልጋል። በአሁኑ ሰዓት የመድኃኒት ዋጋ በጣም እየጨመረ ነው ያለው። ስለዚህ ጤና መድን ከፍሎ ሕክምናውን ማድረግ የተሻለ ነው የሚሆነው። ከኛ በኩል መስተካከል ያለበት ምናልባት በጤና ተቋም አንዳንድ የመድኃኒቶች ላይኖሩ ይችላሉ። ስለዚህ እሱን ደግሞ መንግስት እንዳሟላ ጥረት ይደረጋልና ያለ በተለይ ሐሙሲትን አስተካክላችሁልናል ማለት እፈልጋለሁ። ምክንያቱም እኛ ያላየናቸውን ነገሮች እናንተ አይታችኋቸዋል። ሲቀጥል ደግሞ ያው አንዳንድ ጊዜ ተግባብተህ ወጥተህ ውጭ ላይ ስትሄድ ያው ቻሌንጅም ትንሽ አድካሚም ስለሆነ አንዳንድ ክፍተቶች ሊኖሩ ይችላሉ። እነሱን ያው አጋጣሚ በስልክም ደውዬላቸው ስለነበር ቀድሜ ችግሮቹን ወስጃለሁ። ተክሊትንም ይሽን ሁሉንም አግኝቻቸው ነበር እናንተ ካገኛችኋቸው በኋላ ማለት ነው። ከዛ በተረፈ ግን ይሄ ቀድሞ ታዲ ማለት ማርክ ማድረግ ምናምን እሱን እኔ በጣም እንትን ብሎኛል ማለት መደረግም የለበትም። በደንብ ትናንትና እንደውም ጌቹ ጋር ሆነን ማታ ነው ሁለቱን ቀበሌ የሰጠነው ዳብልንና ሐሙሲትን ድጋሚ ኦሪንቴሽን ሰጥተናል። አጋጣሚ የጨመርናቸው ባለሙያዎችም ስለነበሩ በደንብ ተግባብተን ነበር የወጣ ነው። አሁን ክፍተት ተፈጥሮ ከሆነ ጌቹም እኔም ከዚሁ ስለሆንኩ አብረን እንቀሳቀሳለን ማለት አትሊስት እስከሚለመድ በደንብ እንትን እስከሚሉ ድረስ ካልሆነ ግን
የሰራነውን ያው እናንተ እኛ ሁላችንም አብረን ምንም ክፍተት የኛ ክፍተት እናንተ እነሱ ክፍተት እንትን አይሆንም። ግን ከላይ የሚመጡ ሰዎች ምን አይነት ኢሜጅ ሰጥተው እንደሚሄዱ ያው ስለሚታወቅ አምናም እንደዚህ አይነት ነገሮች ነበሩ። አምናም በጣም ቻሌንጅ ስለነበረ ይሄ ደግሞ ከላይ ጀምሮ ቫሪፋይ የሚደረግ ስለሆነ እናስተካክላለን። ሩባሬም አሁን ዙሪያ አይቻለሁ። አንድ ቀጠና ጨርሰው ነበር አጋጣሚ ሲሄድ አጋጣሚ ማርክ ላይ ችግር አልነበረም። ያልተከተቡ ህፃናቶች ለራሱ አሁን አንድ ቀጠና ሁለት አግኝቼ ነው የመጣሁት እኔ ያየኋቸውትን ማለት ያልተከተቡ ህፃናቶች አሉ። እነሱ ያሉኝ ትምህርት ቤት እዚህ ትምህርት ቤት ናቸው ሲሉን ትምህርት ቤት ሄደን ከትበናቸዋል። ልጆቹን ግን ያው በእርግጥ ትምህርት ቤት ናቸው አላገኘኋቸውም። ተከትበው ሊሆን ይችላል ላይሆንም ይችላል። ግን ካላገኘኋቸው ቤት ለቤት ስለሚል አትሊስት ቤት ለቤት እንትን መደረግ ነበረበት። ማርክ ሲደረግ አዎ ግማሽ መሆን ነበረበት። ሌሎችም አሉ ከፎርማቶች ጋር ተያይዞ ያነሳችኋቸው ነገሮች አሉ። እነሱን እንትን አድርገናል። ሌላውና ትልቁ ነገር ደግሞ እዛም ያየሁት ከዚህም ያለው ብዙ ጊዜ አሁን ለምሳሌ ማርክ ሲያረጉ ሲከትቡ እዛው መንገር አለባቸው። ምናልባት ያልሰማ ሊኖር ይችላል። ሁሉም ገበያ ላይ ይወጣ ይችላል። ሁሉም ስብሰባ ላይ ይገኝ ይችላል። ሁሉም እንትኑ ላይ ያገኝ ይችላል። ግን ቤት ለቤት ስለሆነ የሚከትቧቸው የምን ክትባት ነው የምንሰጣቸው የሚለውን ለራሱ የተወሰኑት ይናገራሉ። ግን አብዛኛዎቹ ይሄ ነው የሚሉት ሁኔታ አልነበረም። እሱን በተለይ ማርክ የሚያደርገው ሰው ብያቸዋለሁ። ያው ጤና ኤክስቴንሽኖች እንኳን እንዲያው ስራ ቢበዛባችሁ ማርክ የሚያደርጉት ግን ያውቁታል። መቼ ነው የሚሰጠው? ድጋሜ መቼ ነው የሚሰጠው? በምንድን ነው የሚሰጠው? ክትባቱ ምን ይባላል? እነዚህን ነገሮች ግዴታ መናገር አለባቸው። ስለዚህ በዛ ልክ ነው የተግባባ ነው። በአጠቃላይ ግን እንደ ክፍተት ማለት እኛ አሁን ቻሌንጅ ያደርጉናል ብለን ያሰብነው ያው ግባቱ የሚገባ ከሆነ ግባት ጉድለት አለ። ሌላው ምናልባት የሰው ኃይል እጥረት ገጥሞን ነበረ። ግን በጤና ጣቢያ ያው ከበር አድርገናል። ለምሳሌ አሁን ሱፐርቫይዘሮችን እጥረት ነበረብን። አንዱን ራሴን የመደብኩት ሩባሬ ማለት አንድ ደግሞ ያው ጆብ ሰጥቼ ዋል መድበናል ማለት ነው። የሰው ኃይል ክፍተቶችም ነበሩብን። ሌላው ግን ታሊሽቶችና ሬጅስትሬሽኖች አሁንም የሚያንሱን ይመስለኛል። በተለይ ታሊሽት የሚያንሱን ይመስለናል። ያው አሴ ጋር ተነጋግረናል። ከዚሁ ፕሪንት እያደረግን ለሚፈልጉት እንሰጣለን። ግባቶቹ ግን ያው ነገ ዛሬ ሳይ እንዲገቡልንና እኛም በተባለው ቀን አፕሮፕሪየትሊ ክትባቱን እንድንሰጥ የእናንተም ደግሞ ክትትላችሁ አይለይም። ከሁሉም ላንደርስ እንችላለን እኛ እናንተ ደግሞ መጥታችሁ ሁሉንም ባይባል ያው የተወሰኑ ቀበሌዎች እንድታግዙን ዛሬ ስለመጣችሁ እኔ በጣም ደስተኛ ነኝ። ምክንያቱም ያላየነውን ነገር አሳይታችሁ በእርግጠኝነት ሌላም ኤክስተርናል መጥቶ ከሚያይ እናንተ በማየታችሁ እሷ ጎን ለጎን ክትባቱን ትከትባለች፣ ሰውየው ያንን ይቀበላል። እቆባ ትናንትና ሄዳለች። አመራሩን ይዛ ብትሄድ የተመደበ አመራር አለ ትኬት ይዞ እሱ ጋራ እሷ ክትባቷን ትሰራለች። እሱ ደግሞ ለእሷም ሁለተኛ ስራ አይሆንም፣ ሁለተኛ ስራው አይሆንም። ለእሷም ስራውም ይፋጠናል። አመራር የተመደባለ ምክንያቱም ስናስከፍልኛ ደረሰኙ ለአመራር ብቻ ነው የተሰጠው። ለአመራር ሶስቱ ጤና እንትኖች አላቸው ጎጥ ተሰጥቷቸዋል። የራሳቸው ጎጥ አለች። የራሳቸው ጎጥ አላቸው። ራሳቸው ጎጥ ሲደርሱ እየከተው መቀበል ይችላሉ። ከሌላ አመራሩ ግን ይዘባረቅብናልና እነሱ ሲሄዱ እዛ ቀጠና ላይ ሲሄዱ እዛ የተመደበውን አመራር ይዘው መሄድ አለባቸው። እነሱ ክትባቱን ስለሞ ጤና መድኑ ምክንያቱም አመራር በራሱ ስራን መመዘን ያለበት እንጂ ክትባትን አሲዘናት ጤና መድኑ ቁረጭ ብንላት ሴትዮ በረሃ ሀገር ነው ሊሆን አይችልም። ግን ትናንትና የተዘነጋው ምንድነው እሷ እዛ ምትል ከሆነ እዛ ያለው አመራር አብሮ ይሄድ ነበር። ለሷም ለደህንነቷም ስራም ያግዛታል አብሮ ይሄድ ነበርና ትናንትናም ስንነጋገር በዛ ልክ ነው። እሷ አሁን ጽሊያኩ ነው የተመደበችው። ጽሊያኩ መከተም ትችላል፣ ማስከፈልም ትችላለች። ለምለምም በዛ ልክ በተመደበችው ማድረግ ትችላለች። ሀሰው ቀጠና ግን ሲሄዱ እዛ ቀጠና ላይ አመራር አለን በየጎጡ ያንን አመራር ይዘው መሄድ ነው የሚገባቸው። ለኔ ቢደውሉልኝ እነሱ እንኳን ባያገኟቸው ደስታ ሄዳለች ልትከተል ነው እግረ መንገዱ ጎን ለጎን እዛ እንድትሰራ ብዬ ትእዛዝ ሰጣለሁ እና በዛ ልክ ነው የተግባባነው።